ማወቅ የምፈልገውን ነገር በሙሉ የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ ሩታ ማጠገቤ ላይ አታስፈልግኝም፣ ሄርሜላም አታስፈልግኝም። ወንድ ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር እችላለሁኝ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ አልፈልግም። በቃ በዚህ ታይም በሰላም እንደወልድ ከሸረኛ እንደገላገል ከብዙ ነገር እንዲጠብቃት። ምክንያቱም እሷ ራሷን እየጠበቀች ነው። ከምንም ነገር ራሷን ትጠብቃለች። በዛ ላይ ነፍሰ ጡር ናት። እቺ ልጅ ራሷን መጠበቅ አያቅታትም። የምር እኮ እሺ። እንዴት ሃይሚ እርጉዝ ነኝ አለች? የምር ወላሂ ብላለች። መቼ ማለት እንዴት? ትናንትና ቪዲዮ የለቀቁትን አላየሽም? አላየሁትም፣ አልገባም ነበር። ዩቲዩብ አጎት ለው ነው። ደስ ይላል። እንኳን ደስ አለኝ። ሁላችሁንም እንኳን ደስ አላችሁ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና በተፈጠረው ነገር ሁላችሁም እንዳዘናችሁ፣ ሁላችሁም ልባችሁ እንደከፋችሁ እናውቃለን። እኔም እንደዛው ከፍቶኛል። ግን ደግሞ ያው እኔ እያለሁ አብርሃም እዛ የሚቆይበት ነገር የለም። እኔም በእርግጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰብ ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ትንሽ ደስ የሚልም ደስ የማይልም ግልብጥብጥ ያለ ነገር ይዤላችሁ መጥቻለሁ። እናንተም በተመቻችሁ መልኩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦቼ ማለት ነው። ያው የሄርሜላና የሩታ ጉዳይ ያሳዝናል። የሃይሚ እርግዝና ደግሞ ያስደስታል። ሃይሚዬ እንኳን ደስ አለሽ፣ እናት ልትሆኚ ነው። አላህ በሰላም ወልደሽ ለማቀፍ ያብቃሽ እና እንኳን ደስ አላችሁ። ኮንግራሌሽን ብለናል ብሩክና ሃይሚ። እናንተ ቆንጅዬዎች ቆንጆ ሴት ልጅ ልታመጡልን ነው እንግዲህ። ብሩኬ በደስታ ብዛት ልብሱንም ገዝቶ አዘጋጅቷል ማለት ነው ጋይስ። በጣም የሚገርም ታሪክ ነው እና በዚህ አጋጣሚ ደግሞ ምፍታም ደግሞ እኔ አባት መሆን አምሮኛል እንደ ብሩኬ በጣም ደስተኛ ነው። ሃይሚ ልትወልድለት ነው እና እኔም አባት መሆን አምሮኛል። ሃይሜም አጎት ልተደርገኝ ነው እና ብሩኬም ደግሞ አጎት መሆን ይፈልጋል ብሎ ፋሂና ማናት ምስጢቱን እንድትወልድለት የጠየቃት ነገር ነበረ እና ይመቻችሁ፣ ይሳካላችሁ። ልጅ በልጅነት ደስ ይላል እና ይሳካላችሁ ብለናል። ደስ ይላል በጣም። ሀሰን ደግሞ መልካም ምኞቱን ገልጿል እና ሁላችሁም በዱዓ በጸሎት እንዳትረሷት ሃይሚዬ በሰላም እንድትወልድ እና በዚህ ዘመን በጣም ብዙ ክፉ ነገር በጣም ክፉ ሰው የበዛበት ጊዜ ላይ ደርሰናል። አይንናስ የሚባል ነገር አለ እና ከዚህ ሁሉ አላህ እንዲጠብቃት ዱዓ አድርጓት፣ ጸሎት አድርጓት ብሎ መልካም ምኞቱን አስተላልፏል ማለት ነው። ሃይሚም ደግሞ በሰላም እንዲወልድ ዱዓ አድርጉልኝ፣ ጸሎት አድርጉልኝ ብላለች። በዚህ አጋጣሚ ሃይሚዬ አብሽር የኔ ውድ የኔ እንቁ ማለት ነው። የኔ አደበኛ ሴት የፍቅር አስተማሪና አስታዋይ ሴት ነሽና በሰላም ትወልጃለሽ፣ አይዞሽ። አብርሃም እንግዲህ ሄርሜላም ሩታ እናንተን እኔ አልፈልጋችሁም፣ አታስፈልጉኝም፣ ማን ወንድ ልጅ ያለ ሴት መኖር አይችልም ያላ ብሎ ሐመድ ዘርፍ ብሎ እንግዲህ ጥያችሁ ሊሄድ ወይስ ትሄዳላችሁ ብሎ አስፈራርቶ ሩታንና ሄርሜላ እንዲሄዱ አድርጎ እንዳትጠጉኝ፣ እንዳታቀፉኝ፣ እንዳትስሙኝ ብሏቸዋል። ወይኔ ጉዴ ፈላ ዘንድሮ። ሄርሜላ እንደውም በግድ ነው የሳመችው። ሩታን እንኳን አላላትም። ሄርሜላን እንኳን እንዳትያዥኝ እስከ ማለት ድረስ ነው የደረሰው ማለት ነው። ይሄን ሁሉ ውድቀትና ይሄን ሁሉ እርክስና ምን አመጣ? ለምን ትረክሳላችሁ? በተለይ ሄርሜላ አንቺ ለምንድን ነው ራስሽን የምታረክሽ? አሁን ሄርሜላ እያወራሽ የነበርሽው ነገር ምንም የሚጨበጥ ነገር የለውም። አብርሃም ቀለበት አድርገኝ፣ አብርሃም ሩታን ፈተክ፣ አብርሃም ከኔ ጋር ነበርክ እኮ፣ አብርሃም ከኔ ጋር ደስተኛ ነበርክ፣ አብርሃም አንተና እኔ እኮ አዲስ ህይወት ጀምረን ነበር ከማለት ውጭ ምንም የምታወሪ ፍሬ ቃል የለሽም። እውነቴን ነው የሚለው ማለት ነው። እና ሩታ አታልቅሽ የኔ ውድ፣ አንቺ እናት ነሽ፣ ማልቀስ አይገባሽም። አንቺ የሉሉ እናት ራስሽን ማስከበርና የሚገባሽን ቦታ ማወቅ የጎደለሽ ብትሆኝም እናት ነሽ፣ ማልቀስ የለብሽም። ምክንያቱም እንደዚህ ያልኩሽ ምንድን ነው አብርሃም የፈለገበት እንትን ሲል የቻልሽውን ለማድረግ እንጂ በቤተሰቡና በዙሪያው ያለ ሰው ጋራ ግጭት ለማፍጠር ባትሞክሪ ምናምን ራስሽን ብታስከብር ደስ ይለኛል። ለዛ ነው እንደዚህ ምልሽ።
እና አብርሃም የትም ዞሮ ዞሮ አንቺን ከወደደሽ እና አንቺን ከፈለግሽ ልጄን ቤቴን ካላ ይመጣል። እስከዛ ድረስ ታጋሽ ሴት መሆን አለብሽ፣ እናት መሆን አለብሽ ብዬ ነው ማስበው። ሄርሜላ ግን በጣም አበዛሽ ሀቂቃ። አዎ አንቺ ያው የሰውን ባል ወደ ራስሽ ለማድረግ ያደረግሽው ጥረት በጣም የሚገርም ነው። አዎ ፍቅር ነው የምትሰጪው፣ ለአብርሃም ክብር ትሰጪያለሽ፣ ቤተሰቡ እንዲወዱሽ ታደርጊያለሽ፣ በጣም ብዙ አክት ታደርጊያለሽ። ግን አሁን ትላንትና አብርሃም ሲያወራ የነበረ ጊዜ ላይ ከአንቺ አፍ እያወጣ ነበረ። አብርሃም አንተ እኮ ሩታን ፈትያታል። አብርሃም ቀለበት አድርገኝ ነበርኩ ታስታውሳለህ? አብርሃም ከኔ ጋር ህይወት ቀጥልህ ነበርኩ ታውቃለህ? አብርሃም አንተ ከኔ ጋር ደስተኛ ነበርኩ እኮ። አብርሃም አንተና እኔ እኮ አዲስ ላይፍ ጀምረን ነበረ። ልታገባኝ እኮ ነበረ። እንደዚህ እኮ እንደዛ ዋዚዝ ካላስ ስርስሊ በቃ አንቺ የራስሽን ህይወት ኑሪ፣ ላይፍሽን ኑሪ ጋይዝ። ምን ሆናለች እች ልጅ? እንዴት በሰው ትዳር ሰው ጥብቅ ብሎ ገብቶ ከኔ ጋር ነበርክ፣ ደስተኛ ነበርክ፣ እንደዚህ ነበርክ ርር ዋት በጣም ነው የሚያሳዝነው። በጣም ነው ያን የሚደብረው። የምርን እኮ ነው የምላችሁ፣ በጣም ይደብራል። አንድ ሰው በሰው ትዳር ውስጥ ገብቶ ሩታ ብታለቅስም እኮ የልጇን አባት ለመመለስ ነው ወደ ራሷን። ሌኪን አንድ ሴት አንድ ወንድ ካገባች በኋላ ድጋሚ ሌላ ወንድ ማግባት ደስ አይልም። ቢካዝ ትዳሯን ማምራት ትፈልጋለች ልጅ። የአብርሃም ሚስት ነበረች እኮ አብርሃም ከተፋታች በኋላ እንትናን አገባች የሚለውን ነገር አትፈልግም። አንዱ ልጅ የአብርሃም ነው አንዱ የእንትና ነው የሚባለው አትፈልግም። በቃ ባሏን ትፈልጋለች፣ ልጇን እንድታሳድግ ማለት ነው። ሩታ የለቀሰችው ለዛ ነው። ሄርሚ አንቺ ደግሞ ምን ሆነሻል? በቃ ተፋቺ፣ ከዚህ ህይወት ውጪ። አይደብርሽም እንዴ? አይጨንቅሽም? እና እኛ እንኳን ከካሜራ ጀርባ ሆነ በማስታወት የምናየው እኛ ራሱ በጣም እያስጠላን እኮ ነው ይሄ ድራማ ማለት ነው። አንቺ እኮ ሰክለን በቃ እንጃ እንድታርግ ላወራሽና አንቺ በጣም ቆንጆዬ ነሽ። ከሚያይሽ አንጻር ከሆነ አስተዋይ ነሽ። በዙሪያሽ ያሉ ሰዎች ስለ አንቺ ሲያወሩ ሄርሜላ ምንድነው በካሜራ ሳይሆን በካሜራ ጀርባም በጣም ልባምና ጨዋ ሴት ናት። በጣም አስተዋይ ናት። በጣም ሰው አክባሪ ናት። በጣም ሰው ወዳጅ ናት ይሏል። እና አንቺ እንደዚህ ደስተኛ ህይወት የምትኖሪ ሰው የምትወጂ ሰው የምታቀርቢ ሰው የሚወድሽ ሰው የሚያከብርሽ ሰው ከሆንሽ ሴት ከሆንሽ ለምን እሺ አብርሃም ጋር መተሽ ባለትዳር ሰው ጋር መተሽ ለምን ራስሽን ታስረክሻለሽ? አንቺን የሚያገባ ሞዴል ቆንጆ በፍቅር እንከባክበው የሚይዝሽን ሰው አትሽ ነው ወይንስ ከትዳር ላይ ትዳር መደረቡ አምሮሽ ነው? ወይስ ከአንድ ሴት እኔ ይሻለዋለሁ እሷ እኮ አትጋብዘውም፣ እሷ እኮ አታከብረውም፣ እሷ እኮ አታንከባክበውም እና እሷ ስለማታንከባክበው ነው፣ እሷ ስለማታከብረው ነው፣ እሷ ስለማትታዘዝለት ነው በሚል መሪ ቃል እኔ የበላይነት ስሜት እንዲሰማኝ እኔ ከሷ የተሻልኩ ሆኜ ልገኝ በሚል መሪ ቃል የሰውን ትዳር ጥንቡቅ ብሎ ማግባቱ አሪፍ ነው ብዬ እኔ ተገቢ ነው ብዬ አላስብም። ሰው የራሱን ህይወት መኖር ያለበት ጊዜ ላይ የሰው ህይወትን ለማበላሸት ማሞከር ራሱ ትልቅ ውርደት ነው። እና አንቺ አሁን ትላንትና ራሱ ካየሽ አንጻር በጣም በቃ ምንም አይነት የምታወሪ ምንም አይነት ፍሬ ቃል የለሽም። ትዳርክን ፈትክ ወደ እኔ መጥተህ ነበረ እና ትዳሩን ፈለገ ሄዳ ልጅ አለው ካለስ አንቺ የራስሽን ህይወት ኑሪ። እና በዚህ አጋጣሚ አብርሃም አንቴም የማይሆነውን ድራማ አትስራ። የድራማ ይበቃልና ትዳርህን ምራ።